በዚህ መንገድ ከሚመጣ አንድ ኦሮሞ ላይ ጉዳት ከሚደርስበት ብሎ ቁማር እየተቆመረ እንደሆነ የገባኝ እንደዛ ነበር። እንደ አንዳርጋቸው ያሉ ሰዎች ባይዘዌ ኢሳያሳዊ ሲንድረም፣ ኢሳያሳዊ በሽታ፣ ኢሳያሳዊ ኩርፊያ፣ ኢሳያሳዊ ሳቅ ምናምን የሚያጠቃቸው ሰዎች ናቸው። አምባሳደር የሚል የስም ቅጽል ያልተሰጠው የኤርትራ አምባሳደር ማለት አንዳርጋቸው ጽጌ በሰሜኑ ጦርነት ጊዜ አዝማች ነበር። ልክ ኢሳያስ ሲደብረው ነው የደበረ፣ ልክ ኢሳያስ ሲከፋው ነው የከፋ፣ ኢሳያስ ሲያዝን ነው ያዘንከው። ካዋስ መራው ጽም ይዝናነዩ ካራምቡላ ይጻወቱ ኢሳያስ ውን ይመጽ ቤተ መንግስት ያረፍ የግል ጠባቂ ነበረው ሚኪራያ የተባለ ግለሰብ መለስ ዜናዊ ኤርትራ እንደሚመላለስ እንደነበረ፣ ኤርትራ እንደሚውል እንደነበረ፣ የኤርትራ ቤተ መንግስት ቤቱ እንደነበረ፣ ኢትዮጵያውያን በተገቢ መንገድ የባህር በር የምናገኝበትን መንገድ መጠየቃችን ነው እንግዲህ እንደና አንዳርጋቸው ያሉ የኤርትራ የሳሎን ውሾችን ያስቀየማቸው። አሁን የባህር በር ጥያቄን ማንሳት እንደ ኃጢአት አድርጋችሁ አትመልከቱት። እስከዛሬ ያልተነሳው ኢሳያስ ልጆቹ ኢትዮጵያን እየመሩ ስለነበረ ነው። ለዚህ ነው እነኚህ ሰዎች ኢትዮጵያን እየጠሉ ረጅም ዓመት የመሩ የሚጠሏትን ሀገር ያስተዳደሩ ጉዶች ናቸው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዛሬም ለተወሰኑ ደቂቃዎች የተለያዩ ርዕሰ ጉዳዮችን አንስተን የምንነጋገር ነው የሚሆነው። እስከዛው ዮሐንስ ኮርነር ላይክ ሼር አድርጋችሁ እንድትጀምሩ በድጋሚ ጠይቃችኋለሁ። አሁንም ላይክ ሼር ሰብስክራይብ ያደረጋችሁ ስላላችሁ እጅግ አድርጌ አመሰግናችኋለሁ። አሁንም ላይክ ሼር ሰብስክራይብ አድርጋችሁ መጀመር ትችላላችሁ። እንዲሁም ደግሞ ሜምበርሺፕን ጆይን በማድረግ ከኛ ጋር ቤተሰብ መሆን እንደምትችሉም በቅድሚያ ማስተዋወቅ እፈልጋለሁ። ወደ ዛሬው ርዕሰ ጉዳያችንም እንገባለን። አብይና ኢሳያስና መለስ እንዲሁም ደግሞ ከአሜሪካ ሊባረሩ ስለሆኑት ሰዎቻችን አንዳርጋቸው ጽጌም አንድ ጉዳይስ ብሎ ያንዳርጋቸው አብይ ማን ነው ብለን እንድንጠይቅ የሚያደርግ ጉዳይ አድርጓል። አንዳርጋቸውንም እንፈትሸዋለን። 3 ጠንከር ያሉ ጉዳዮችን አነሳለን። በተለይም ከሰሞኑ በጅቡቲ ተነስቶ ከነበረው የስራ መቋረጥ ጋር ተያይዞ ለ3 ቀናት ስራ መቋረጥ ጋር ተያይዞ ኢትዮጵያ ላይ የባህር በር የሚያመጣውን ጫና የምንመለከተው ይሆናል። ከዛስ ሄርማን ኮን አሜሪካዊው ፖለቲከኛ የምስራቅ አፍሪካ ፖለቲካ ልምድ ባለቤት፣ በአሜሪካ በኩል የምስራቅ አፍሪካ ፖለቲካ አሳላጭ የነበሩት ሰው፣ እጀ ረጅሙ ሰው ኢትዮጵያ የባህር በር ማግኘት የምትችልበትን እድል እንዴት እንዳጣች ያነሱበትን እማኝ አድርገን እናነሳዋለን። ለዚህ ማስረጃና እማኝ ሊሆኑ የሚችሉትን ጉዳዮች ደግሞ ከአቶ መለስ ዜናዊ የግል ጠባቂ አንደበት የምንመዛቸው ነው የሚሆነው። ከሰሞኑ አንዲት ጉዳይ ላይ እስቲ ተሳልቀን እንለፍ። እንደው አንዳንድ ሰዎች በጣም ነው የሚገርሙኝ፣ የኢትዮጵያ ፖለቲካ ማሳያም እንዲሆን ማለት ነው። ትናንትና ሀገር ሰላም ብዬ ቲክቶክ ላይ ስገባ እና እጅሬ የግድያ ዛቻ እያደረሱብኝ ተመለከትኩኝ። ነገሩ አስፈርቶኝ አይደለም አክቹዋሊ፣ ግን እንደው እነኚህ ሰዎች እንዲህ ናቸው። ሀገር ምሩ ብለን ብንሰጣቸውም ሀገር አይመሩም። የምንታገለው ለነጻነት ነው፣ ሐሳብ ለመግለጽ ነው ይላሉ እንጂ ለአፋኝነት ነው የሚታገሉት። እግዚአብሔር ያሳየው። አብይን ደግፍክ ብሎ እኔ ላይ ግድያ ዛቻ እያወጣ ነው። እኔ አሁን ቁጥጫን ሰው ነው በኮነጥኝ ነው ያው ይሻላል። እንዲህ ነው ምስቅባችሁ። ገና 9 ወር ቤት ተከራይቼ ነው ምስቀው። አንስቲ ያን እንገላለን ምናምን እንሸኘው ይላል። ሳትሸኝ ተሸኝታለክ። በቃ እንዲህ ጣቃ እንደሆናችሁ እድሜያችሁ ልጨርሱ ነው። ቡፋ አይዘው አብይን መደገፍ ኃጢአት አይደለም። አንተ አብይን የመቃወም መብት ካለ እኔ አብይን የመደገፍ መብት አለ። የግድያ ዛቻ በማህበራዊ ድረገጽ በዲጂታል ወዳጄ እንኳን አይደለም የዲጂታሉን አርበኛ አንተን አይደለም ጧት በብልጽግና ማንኪያ ማታ በፋኖ ሹኪያ የሚጎርሱትን የብልጽግና የውስጥ አርበኞችንም አልፈራን። ድሮ እኛ ሰፈር ልጆች ሆነን አብዱ የሚባል ሻይ ቤት የነበረው ሰውዬ ነበርና አብዱ ምን ይላል አንድ ነገር ስትለው ስዝትበት ስታስፈራረው ወንዳ ታቂ የታቂ ወራቂ ይላልና ወንዳ ታቂ የታቂ ወራቂ ነው ልንምንችለው። ፖለቲካችሁን ከደም አልራልቁት እስቲ ሐሳብ ይዛን ትመጣ የገባኝ አንድ ነገር ግን ማለት ነው ትንሽ ደም ስራችሁን ከፍ አድርጌዋለሁ ይብስብኛል። እንደው እንገላለን ምናምን ትላለህ በፖስት ምናምን ሶሻል ሚዲያ ላይ
ኧረ እናንተ ሰዎች ኧረ እባካችሁ። እንግዲህ እነዚህ ናቸው ለነጻነት የሚታገሉት። ለነጻነት አይደለም የሚታገሉት፣ ለአፋኝነት ነው የሚታገሉት፣ ሊያፍኑን ነው የሚታገሉት። እና አብይም በማለት የሚደርስብንን ጉድ ብቻ ግን አብይ ራሱ ይህን ጉዳይ ይውልን ክቡር ጠቅላይ ሚኒስትር። ኧረ እናንተ ሰዎች እና አሁን እኔ እንደዚህ ግድያ ዛቻ ምናምን የምታደርሱ ሰዎች እንግዲህ በጣም ነው የምታዝናኑኝ። አሁን የዮሐንስ ኮርነር ቤተሰቦችም እንደዚህ እንገላለን ምናምን የሚሉ ቀልዶችን መስማት ከፈለጋችሁ 8100 ላይ ብላችሁ ላኩላቸው። ትገላለህ አታስቁኝ እስቲ በእናታችሁ። ይሄ ማሳያ እንዲሆን ያመጣት ቆቢ አድርጊያችሁ አይደለም፣ ግን እነዚህ ሰዎች የሚታገሉት ለዚህ ነው፣ ለደም ነው፣ ለገዳይነት ነው። ከዛ ያለፈ ነገር የለውም። ያው እንግዲህ ምንም ማድረግ ደም ስርና ስኳር ከፍ ይላል እንጂ ማለት ነው የሚፈራ የለም። እንገላለን ምናምን ትላለህ እንደና ግን እናንተ ባትኖሩ በማን ነው እንዝናናው? ግን እና እነኚህ ሰዎች ለነጻነት አይታገሉም። ነጻነትን የማያውቁ ነጻ አውጪዎች አለ አንዳርጋቸው ጽጌ። አይ እንዴ እሱ ራሱ እኮ ብዙ ጉዳዩ እኮ ብዙ የማያውቀው ነገር አለ። ብቻ አስቂኝ ነው ጉዳዩ፣ በጣም አስቂኝ ነው። ኦቴስ ማልጎደኔ ነው ምንድነው? ኦቴስ ማልጎደኔ አንዳርጋቸው ጽጌ ከባድ ቀደዳ ይዞ መጥቷል። እቺ ነገር ስላሳቀችኝ እንደደረባት ብዬ ነው። አንዳርጋቸው ጽጌ አንድ ጉዳይ ይዞ መጣል። አጫሉ ሁንዴሳ የተገደለ ጊዜ ፖሊሶች እየገቡ ያለ ለአብይ ደወልኩለትና አረ ፖሊስ አቁም፣ ከኦሮሚያ ተዋሳኝ ክልሎች ላይ ወደ ከተማ እየገቡ በነበረበት ሰዓት ለአብይ ደወልኩለትና እየገቡ ነው ፖሊስ የለም አልኩት። ከዛ አብይ ምን አለኝ አለ፣ የለም እንደ ለደመላሽ ደውልለት አለኝ አለ። እንደዚህ ስሙት። ከተማ አጫሉ የሞተው ጊዜ አዲስ አበባ ዙሪያ ያሉ ኦሮሞዎች ወደ አዲስ አበባ ሲገቡ በመንገድ ላይ አንድም ፖሊስ እንዳይቆም ተደርጎ የከተማውን መስተዋት እያደቀቁ ሲሄዱ ስልክ የደወልኩት ለሱ መንገድ ላይ ፖሊስ እንኳን የለም እና እንዲህ አይነት ዳሜጅ እያደረሱ ነው በምልበት ሰዓት ላይ ያሉ እንዲህ ብሎ ማነው ስሙን ደመላሽን ያናግረዋል። ደመላሽ ከተደውለት እሱም እነሱ የሉም እንዲህ አለኝ። የለም ጠቅላላ እኔ ለኪሎ ሜትር ይታየኛል ማንም ፖሊስ የለም ስለው እስኪ እንልካለን አላኩ። ምንድን ነው መሰለህ የዛ ጊዜ ገባኝ የከተማው ህዝብ ከፍተኛ የሆነ ጉዳት ቢደርስበት ይሻላል በዚህ መንገድ ከሚመጣ አንድ ኦሮሞ ላይ ጉዳት ከሚደርስበት ብሎ ቁማር እየተቆመረ እንደሆነ የገባኝ እንደዛ ነው። አንዳርጋቸው ግን ቆይ የራሱ አብይ ያለው እንዴ? እንዴ አንተ ብቻም ታውቀው አብይ ያለህ እንዴ? ራስህ እንደው ምን ያህል ጅል ብንመስልህ ነው? ላይክ አንድ የሀገር ጠቅላይ ሚኒስትር ጋር ደውዬለት እንደዚህ አድርጋለኝ ለራሴ ያለ ቦታ ሲገርም ውሸት ቆሞ ሲሄድ ማለት አንተ ነህ። እንደው ሼን ጉዳይ ልመንህ ልመንህ። የዛን ቀን አብይ እንደዚህ አለ። ከዛ አንተ ምን አልክ? የገባኝ አልክ። ቅድም እንዳሳየዋችሁ የገባኝ የዛን ቀን ነው የማጥፋት እቅድ እንዳለው አልክ። ከዛ በኋላ እኮ ስለ አብይ ስታንቆለጳጵሰው ነበር። አንተም የማጥፋቱ ተባባሪ መሆን ፈልገህ ነው? የማጥፋቱ ተባባሪ መሆን ከፈለግክስ ዛሬ ለምን በአማራ ተከልለ መምጣት ፈለግ? የዛን ጊዜ ኢሳያስ ስላላኮረፈ ነው? ኢሳያስ ስላልደበረው፣ ኢሳያስ ምንም እንትን ስላላለ ነው እንዴ? ኧረ ተው አንዳርጋቸው ግን ተው፣ ሰው ይታዘበኛል በል እንዴ። ምን አይነት ሰው ነህ? እንደ አንዳርጋቸው ያሉ ሰዎች ባይዘዌ ደጋግሜ እንዳልኳችሁ ኢሳያሳዊ ሲንድረም፣ ኢሳያሳዊ በሽታ፣ ኢሳያሳዊ ኩርፊያ፣ ኢሳያሳዊ ሳቅ ምናምን የሚያጠቃቸው ሰዎች ናቸው። አሁን በአንዳርጋቸው ጽጌ ዓለም ውስጥ አንድ ሰው አለ፣ ኢሳያስ። የአንዳርጋቸው ጽጌ አልፋና ኦሜጋ ኢሳያስ ነው፣ ሀገሩ አይደለችም። እኔ የሚያሳዝነኝ እኮ ያኔ በኤርትራ በረሃ ምናምን እንጨት እየፈለጠ የፈለጣቸው ዲያስፖራዎች በባርነት ቀንበር ጀርባሽ ለጎበጠው ለአንቺ ነው ኢትዮጵያ፣ ለአንቺ ነው ሀገሬ እኛ የምንሞተው እያለ እያዘፈነ በግንቦት 7 ሙዚቃ ድቤ እያስደለቀ ጀለስ ለአንቺ ነው ኢትዮጵያ እያለ ለአንቺ ነው ኢሱዬ፣ ለአንቺ ነው ሻዕቢያዬ፣ ለአንቺ ነው እያለ የሚሞት ሰው ነው። አምባሳደር የሚል የስም ቅጽል ያልተሰጠው የኤርትራ አምባሳደር ማለት አንዳርጋቸው ጽጌ። አሁን አይናችሁን ጨፍኑና አላሞኛችሁ ይለናል። አብይ እንደዚህ ብሎኝ፣ አብይ እንደዛ ብሎኝ። እንደው ማሰቤን ሸጭ በበላ ራሱ አንተን አላምንም። ደመላሽ እንዲህ ብሎኝ፣ ከሌ እንዲህ ብሎኝ አሉ ባልተኛ።
እኔ እኮ ሁሌ አንተን ሳይ በጣም ብዙ ጊዜ ብያለሁ ደግሜ የምልህ ማለት አንዳንድ ሽበት ጭንቅላት አይመርጥም። ሎጂክሊ ራሱ ስናስበው የማይሆን ነገር ደወልኩለትና እንደዚህ ያለኝና አለ የራስ አብይ እንዴ አንተ ቆይ እኔ አንዳርጋቸው ጭንቅላት ውስጥ የተፈጠረ ሌላ አብይ አለ መሰለኝ ግራ ይገባኝ እና እኔ ሰውዬ በራሱ ጥያቄ ራሱ ብንጠይቀው ሎጂክ ለሆነ ብንጠይቀው አንዳርጋቸው ምንድነው ሐሳብ ከዛ በኋላ እኮ አብረው ነበር በሰሜኑ ጦርነት ጊዜ አዝማች ነበር ልክ ኢሳያስ ሲደብረው ነው የደበረ ልክ ኢሳያስ ሲከፋው ነው የከፋ ልክ ኢሳያስ ሲያዝን ነው ያዘንከው ባይ ዘ ዌይ አሁን እና አንዳርጋቸው የሚፈጡትም ዲያስፖራ ላይኖራቸው ነው ባንዲራ ያስያዙ የሚያሰጡትም ዲያስፖራ ላይኖራቸው ነው ከሰማችሁ አሜሪካ ውጡልኝ ያለች ነው ወይል እንግዲህ በኢትዮጵያ አሜሪካ አምባሳደርም ባስተላለፉት መልእክት ምንድነው ያሉት ህገወጥ ዘመዶቻችሁ ኑ ለማለት አሁን ነው ጊዜው ያለ ቪዛ ያለ ስራ ፍቃድ ምናምን ለተቀመጠ ዳግም አሜሪካ ላይገባም ሊሆን ይችላል እያለ ነው አሁን እነ ልደቱ አያሌው መሰሎቹ እንዲሁም ደግሞ ለኬዝ ብላችሁ ለጠራችሁ ሁሉ ባንዲራ ይዛችሁ የምትሰለፉ ጥንፈኛ ዲያስፖራዎች ኑ ተብላችኋል ወደ ቤት እያዳሜሽ እያስወጣሽ በየካፒቶል ሂሉ የምታሰልፊው ዲያስፖራ ሊቀንስብሽ አብዛኛው ለኬዙ ሲል የሚሰለፍ ነበር በቃ እንግዲህ ተይኋላ ጥንፈኛ እዛ ቁጭ ብለ እኛን የምታባላ የምታገዳድል ደን ማሰላማ ማፊ ሙሽኪላ ቻው ተብላ በዚህ ጊዜ ጫካ ከመሸገው በላይ አሜሪካ የመሸገው እኮ ከባድ ችግር ነው ከባድ እክል አሁን ወደ ሀገር ቤት ከተቻለ ኤምባሲው አይደገምም ወይ ኔቨር አጌን የሚል ቲሸርት እያስለበሰ ይልካችኋል አሁን እኛም አንድ እንጀራ እናንተም አንድ እንጀራ ነው የምንበላው በርገር እየበላችሁ እንትናትሉንም እንደነዛ እንደ ሀብታምና ድሃ ጠብ ሀብታምና ድሃ ተጣልተው ምን አላሉ ድሃ እና እኔም አንድ እንጀራ አንተም አንድ እንጀራ ሲል ሰውየው ስለወጡ እናወራ አሉ እና አሁን ስለወጡ የምናወራበት ጊዜ ደርሷል ያው ስለወጡ የምናወራበት ጊዜ እየደረሰ ነው ሰላም ወደ የሀገራችሁ እንድትገቡ ፖለቲከኞቻችን ሰላም ወደ የሀገራችሁ እንድትመጡ እዛ ቁጭ ብለህ መሽገህ የምትሳደብበት እንትን ይልቃልዬ አልቆልሻል ከይዝሽ ነው ወይስ ምርጫ ልትወዳደሪ ነው መተሽ እንዴት ይሻላል እኔ ግን ዲስም እየጠራው የተናገርኩ ሌላ ገዳይ እንዳላፈራ ወደ ለቱ አበይትና ሲሪየስ ጉዳያችን እንሻገራለን አስቀድመን የጌታቸው ረዳን አንድ ቃል እንዋስ ጌታቸው ረዳ በዱባይ ከአንድ የውጭ ሚዲያ ጋር ባደረገው ቃለ ምልልስ ኢሳያስን ያስከፋው አለ የአብይ የቀይ ባህር ጥያቄ ኢሳያስን አስቀይሞታል ኢሳያስን አስደብሮታል አለና ከዛ ደግሞ የቲዲኤፍ ሙሉ በሙሉ ትጥቅ ለመፍታት ኢሳያስን ምን እንዲያስብ እንዳደረገ ጌታቸው ረዳ ሲገልጸው እነዚህ ታጣቂዎች ተጠቅመው አብይ ሊወገኝ ይችላል የሚል እምነት ኖረበት የኩርፊያው መነሻ ፕሪቶሪያ እንደሆነ ይታወቃል አንዳንድ የአብይ ተቋሚዎች ደግሞ የአብይና የኢሳያስ ግንኙነት መርህ አልባ ስለሆነ ነው ኩርፊያ የመነጨው ይላሉ የአብይ ወደብ መጠየቅን እንደ ከባድ ችግርና እንደ ግጭት ፈጣሪነት ያነሱታል ኢትዮጵያ ከአብይ በፊት ለምንድን ነው የባህር በር ጥያቄ ያላነሳቸው ብሎ ሲጠየቅ አንድና አንድ መልሱ የኢሳያስ ልጆች ኢትዮጵያን እየመሩ ስለነበረ ነው ለዚህ ማሳያችን ደግሞ እስቲ ቪዲዮ እንመልከቱ ኤርትራ ምስትናይቲ ፕሬዝዳንት ታሽሙ በጣም ተቀራረቡ የነረም ዝገርመካ አይ ቲንክ አት ታይምስ ክሪኦ ከለኹ መለስ ካብ ምስናይ ዋዕሉ ሰባት አለሳ ቤተ መንግስት ቀዳም ሰንበት እንገላኹ መጽንተ ዘይኮይኑ ግዜ ከሕልፍ እንተደልዩ ናብ አስመራ ይኸይድ ከም ዝነበረ ወደ ኤፍሬም ምሳና መጽኢ ሰሕዋት ለው መለሰው አስመራ ኣብ ኤርትራ ሰለው አዱ የነረን ማማለማሽ ስለዚህ ናኦም ድራ ንኸይድ በቃ ቤተሰብ እዩ ማለት ሲ ታይም ወይ ኻፍቱ ሎ ክልተ ሰለስተ ግዜ ከይድና ኣለና ኦፊሻል ግዜ ኮነ መልክሑ ካብ አስመራ ወጽኦም ይዝናነዩ ካራምቡላ ይፃወቱ ኢሳያስ እውን ይመጽእ ቤተ መንግስት ይዓረፍ
كمزي عينت سيلو حواوي بيساوي راح زي كنس بيوند دات زمسل اكايدا نيرو او خلت هاجر زلو خلت حواتم بر تفلالي عينت ينورو بتاع طبق ينيرو سو كان بيتسب عينت ينيرو او كل تعدي زلو خلت دايناستي زمسلون نيرو سكيري قندما فاكتوس ينيرو የግል ጠባቂ ነበረው ሚኪራያ የተባለ ግለሰብ መለስ ዜናዊ ኤርትራ እንደሚመላለስ እንደነበረ ኤርትራ እንደሚውል እንደነበረ የኤርትራ ቤተ መንግስት ቤቱ እንደነበረ ከረምቡላ ይጫወት እንደነበረ ከዛም በባድመ ጦርነት ወቅት በተጋጋለ ጦርነት ወቅትም ወደ ኤርትራ አቅንቶ በኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጨምላቃ ተብሎ ተሰድቦ እንደሚያውቅም ጭምር ይናገራል። ከፈረሱ አፍ ነው የሰማነው። ይህንን ጉዳይ እናያዝና እውቁ አሜሪካዊ ፖለቲከኛና የቀድሞ የምስራቅ አፍሪካ የአሜሪካ ቀጠናዊ ጉዳዮች ላይ የተሰማሩት ሄርማን ኮን የተባሉ ግለሰብ ባለፈውም እንደምታሳውሱት ህወሓትን ለማደን ሲታትሩ የነበሩ ግለሰብ ናቸው። ሄርማን ኮን የተባሉ ግለሰብ ህወሓት በትጥቅ ትግሏ ወቅትም አብረዋቸው የነበሩ ሰው ናቸው። አቶ ሚስተር ሄርማን ኮን አቶ ወላቸው ነበር። እኚህ ሄርማን ኮን የተባሉ ሰውዬ በአንድ ወቅት ባደረጉት ቃለ ምልልስ ላይ ኢህአዴግ የባህር በር የማግኘት እድል ነበረው፣ አሳልፎ ሰጥቶ ነው ፈልጎ ነው የሰጠው፣ ውሰድ ብሎ ነው የሰጠው። ይሄ የባህር በር ውሰድ ብሎ ለኢሳያስ መስጠት መለስ በይሁንታ ያደረገው ጉዳይ ነው። ታስታውሱ ከነበረ ከአልጀርሱ ስምምነት በኋላ እነ ስዩም መስፍን አዲስ አበባ መጥተው ያልተባለ ተብሏል ብለው ነው ለባድመ ጦርነት ግጭት መጠንሰሻነት የተጠቀሙበት። የባድመ ጦርነት የኢትዮ ኤርትራ ጦርነት ባይዘወይ ለሁለተኛው ለህንፍሽፍሽ ነው እንፍሽፍሽ ለሚሉትም ጉዳይ ራሱ በ92ቱ ችግር መፈጠርም ጥራት ላይ ተፈጥሮ የነበረው የህወሓት ክፍፍልም እንደ ምክንያትነት የሚነሳ አብዛኞቹ የህወሓት መሪዎች አብዛኛው የሚቀበሉትም አልነበረም። ከጦርነቱ ጋር ተያይዞ የመጣውን አንዳንድ እንትን እነ ጀነራል ጻድቃንም አልተቀበሉትም። በኋላ ላይ ለመገፋታቸውም እንደ የተቀመጠ ቁርሾ ተደርጎም ይነሳ እና መለይ ፈልጎ ነው የሰጠው። አሁን የአብይና የመለስ ወይስ የአብይና የኢሳያስ ግንኙነት ነው መርህ አልባ? ማን ነው የኤርትራውን ፕሬዝዳንት እንደ ኢትዮጵያዊ ያናገረው ብለን ስንጠይቅ መመልከት እንችላለን። የባህር በር ለኛ ለኢትዮጵያውያን የቅንጦት ጉዳይ አይደለም። ለምሳሌ ሰሞኑን በጅቡቲ ተፈጥሮ በነበረው ምንድነው ስሙ የስራ ማቆም ጋር ተያይዞ በተፈጠረ እክል ከፍተኛ የሆነ የነዳጅ ችግር ተፈጥሮ ነበር። ይህ የሚያሳየው ጅቡቲ ውስጥ ረጅም ጊዜ የሚፈጅ ህዝባዊ የሆነ አመጽ፣ አለመረጋጋት፣ ህዝባዊ የሆነ ችግር ቢፈጠር የኢትዮጵያ ጉዳይ ምን ሊሆን እንደሚችል ኢትዮጵያውያን በሰጥቶ መቀበል ንግድ መር በሆነ ግንኙነት፣ ኮሜርሻል በሆነ ግንኙነት፣ በንግግር በሰላማዊ መንገድ የባህር በር የምናገኝበትን መንገድ መሞከራችን ኃጢአት አይደለም። ኢትዮጵያውያን በተገቢ መንገድ የባህር በር የምናገኝበትን መንገድ መጠየቃችን ነው እንግዲህ እንደና አንዳርጋቸው ያሉ የኤርትራ የሳሎን ውሾችን ያስቀየማቸው፣ ላንቺ ነው ኢትዮጵያ ባዮችን ያስደበራቸው፣ እንደነ ፋሲሌን ያለም እንደነ መሳይ መኮንን ያሉ ጋሻ ጃግሬዎቻቸውን ቀንድ ያስበቀላቸው፣ ከኢትዮጵያ በተቃራኒ እንዲቆም ያደረጋቸው። ስለዚህ ይህንን ኢኮኖሚካሊ የሚመጣን ጫና መመልከት ያስፈልጋል። ቁጥራችን በጨመረ ቁጥር የወጪ ንግድ ፍላጎታችን ከፍ እያለ ነው የመጣው። አንድ ቀን ተዘግቶ ነዳጅ በዚህ መጠን መናጋት ከቻለ፣ 3 ቀን ተዘግቶ ነዳጅ በዚህ መጠን መንገራገጭ ከቻለ፣ ረጅም ጊዜ የሚፈጅ ትኩሳት ጅቡቲ ውስጥ ቢፈጠር ኢትዮጵያን ሳል ይገላታል፣ ማስነጠስ ይገላታል። ስለዚህ ትክክለኛው መርህ ያለው ግንኙነት የአብይ አህመድ ነው ማለት ነው። ኢትዮጵያን ያስቀደመው ግንኙነት የአብይ አህመድ ነው ማለት ነው። አሁን የባህር በር ጥያቄን ማንሳት እንደ ኃጢአት አድርጋችሁ አትመልከቱት። እስከዛሬ ያልተነሳው ኢሳያስ ልጆቹ ኢትዮጵያን እየመሩ ስለነበረ ነው። ለዚህ ነው እነኚህ ሰዎች ኢትዮጵያን እየጠሉ ረጅም ዓመት የመሩ የሚጠሏትን ሀገር ያስተዳደሩ ጉዶች ናቸው የምንለው። ለዚህ ነው እንግዲህ መለስ እየሄደ ይፍነሸነሽላችሁ ነበረ እያለ ነው የግል ጠባቂ። የዛኔ ነው እንግዲህ የባህር በራችንን አሳልፎ ሸጦ ይመጣ። በህገ መንግስቱ ራሱ አንድን ሀገር ግዙፍ ህዝብ ላንድ ሎክ ዳርገ 2 መጫወቻ ሜዳ ይዛ አትሄድም እኮ ዓለም አቀፍ ህግ። የተወሰነ ነገር
ትደራደራል። እና አሁን የአብይ ዘመን ትውልድ ዕዳ ከፋይ ትውልድ ነው ስንልም ይሄንን ይዘን ነውና ይሄ ጉዳይ የምናነሳው ለቅንጦት አይደለም፣ ስለሚያስፈልገንና ስለሚያስፈልግ የግድም ስለሚያስፈልገን ነው። ስለዚህ ያኛው እንደዛ መርህ አልባ የሆነው በዚህ የተነሳ ነው። ያሁኑ ግን መርህ ላይ ተጫነው ለዚህ ነው። ስለዚህ የማይሆንበት ምክንያት የለም። በሰላማዊ መንገድ፣ በድርድር መንገድ፣ በሰጥቶ መቀበል መንገድ ልንቀጥልበት የሚገባ ጉዳይ ነው። ከኢትዮጵያ ካልተጠቀመችበት ማን ሊጠቀምበት ነው? ኤርትራም ከኢትዮጵያ መጠቀም ያለባትን ነገር ተጠቅማ ኢትዮጵያ መጠቀም ያባት ነው። ሌላ ማን ይመጣል? ከዛ ተሰደው እየመጡ የሚጠቀሙበት ቦታ ለኛ ሲሆን እንደዚህ የሚሆንበት ምክንያት ብዙ አይታየኝም። እና አንዳንድ ሰዎች አብይ ላይ የምትጮቱን ጩኸት ሂዱና ከፈለጋችሁ ስላሴ ግቢ መለስ ላይ ጩሁበት፣ ያ ካል አይደለ ችግር ነው ልላችሁ ፈልጌ ነው ማለት ነው። ዛሬ እንግዲህ ቅዳሜ ነው። ሶስቱን ጉዳዮች እንግዲህ ቀለል አድርገን እንዳስዳሰርገን ብለን እንለፋቸው። ይሄ ነው እንደዚህ ተመለከትኩ። ሶስቱንም ጉዳዮች ይሄ በተለይ በአርበርጋ የተያዘውን ጉዳይ በስፋት የተመላለስን የምንመለከተውና የምንዳስሰው ነው የሚሆነው። እንግዲህና ጅሬ ጨዋታችሁን ቀነስ አድርጉት፣ እንባችሁን ቀነስ አድርጉት። የምናነሳው ጥያቄ ሁሉ መነሳት ስላለበት መጠየቅ ስላለብን ስለሆነ ማለት ነው። ሀሳብ እንደሚያሸንፍ እናምናለን፣ አምነንም እንቀጥላለን ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷንም መጫን ድግሜ ላለው የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው